10 አንበሳ ለጆከር የምታወርጂ ቀን እውነት የመቃሚያ ያጣው ወንድም አልነበረሽ? ቤተሰብ አልነበረሽ? አትበጥረቂ እሺ። እኔን ያልኳት እንደ ቤተሰብ እንተዋወቃለን ሳይሆን እኔ ያውቃል የሷ ወንድሞች ጓደኛ የኔም ጓደኛ እሷ ሄዳ አንበሳ ስታወርድ ወጣውላ እናገራለሁ ይላል። ምን እንደዚህ ያረጋታል ሲል ያ ሰው ምን ብሎ እንደሚያረጋጋው ታውቃላችሁ? ምን እንደሚያረጋጋው ኖ ሚዲያ ላይ እንኳን እንደዚህ ነው ይሄኔ እኮ ራሱ ስጪኝ ጌሙ እንዳልሸነፍ እንደዚህ ብሎ ነው እያለ ያረጋጋቸው ነበር። እኔ እነዛን ነገር ስለማውቅ ለምን ትበጠረቂያለሽ ላታል። መቼ ሰሞን ደግሞ አንበሳ በአንበሳ እንደሆነች እናንተ ልባችሁ ያውቀዋል። ይገባኛል። የሐረር ሰዎች ባህሪያቸው ብር ያገኙ ሰሞን ሙሉ ዓለምን ለመግዛት ዋጋ ይስማማሉ። ስንት ነው ይላሉ። የማይፈልጉት ከ5 ሚሊዮን ህዝብ ጋር ነው መግዛት እንፈልገው ካሉ ትርፉ ይጫንልን ሁላ ይላሉ። ይሄ የኛ የሐረር ባህሪዎች ገብቷቸዋል። ሳራ በልትና ሄዳ ብዙ ኪሎ ገብስና ስንዴን የገዛችበት ለሱቋ እሷስ መልክ ነበር ስትሰራበት የነበር። ሃሌሉያ የቴንኪው። እሺ እኔ ይሄን እንትን አውቃለሁ። መልክ ለምን ሰራያለሽ ለምን ህይወትሽን አትኖሪም ነበር እምላት እኔ ሁሉ ቀን መነግራት። እኔ አንዳንድ ጊዜ ሰዎችን እየተጣላው ነው እየመከርኩ ግራ ነው የሚገባኝ። ገባችሁ? እየተጣላው ነው ወይስ እየመከርኩ ነው የሚለው ነገር ለራሴ ግራ ነው የሚገባ። ቢበዛ እንትን በቃል አጋኖ ልንገራት እንጂ ብዙ ነገሮችን ቆም ብላ እንድታስብ አድርጊያታለሁ ብዬ አስባለሁ። ለምን ሰዎች የሚያዩት እዚህ መልክ የሚሰሩት ነው። እኔ ግን አውቃለሁ። እንደገና ደግሞ አሁን ወንድሟ ሲታሰር ድሬዳዋ ፖሊስ የዘገበው ከ3 ቀን በፊት ፌስቡክ ላይ ሂዱና ስንት ቀን for 3 days ago ምናምን ይላል። አይታችሁ ከሆነ እሺ። ያው እኔ ፌስቡክ ላይ ነው። እንደገና ደግሞ እዚሁ ከፋኒ ጋር ጌም እየተጫወትን የኛው ሰፈር ልጆች ሹካሉ ሄለን እንደዚህ ሂጂ ብሎ ሲልኩልኝ ሳይ ኤግዛክትሊ ከዛ እንዴ ምናምን ብዬ እናንተ ፊት ነው የዘገብኩት። እናንተ ፊት ልክ እኔ ስዘግብ ምንም አያገባኝም ብላ ስታወራ ነበር። ከላይ ወጣችና ተመልሳ መጣ። ምን አረገችው? ለምንድን ነው እሷ ላይ ማታሳበቢው አላት። ሞኬ ምን አላት መሰላችሁ? ሞጣዬ እንኳ ከጅንኑ ጋር ሊያስታርቅ ነበረ ምናምን አላት። እንደዛ ነገር ነው ሲል ለምን እርቁን አናበላሽም ነው እንግዲህ። እኔም ራሱ አላውቀው ሞጣያው ምን እንዳወራ ራሱ አላውቅ እንኳን እርቅ አይደለም። እኔ ገና ቴሌፎን ራሱ እየጠበቅኩ ነው አንድ ጊዜ ባወራ ብዬ ማለት ነው። እሺ ተመካክረው መጥቶ ተመልሳ ምን አገባኝ ቢታሰርስ ምናምን ስትል የነበረች ሴትዮ ወዲያውኑ ተመልሳ አንቺ ነሽ ያሳሰርሽው። ተስማምተው መጡ። ተስማምተው ቆይ ላሰማችሁና ከዛ በኋላ እኔ ምን ያላለውበት የለውበትን ራሳችሁ ትናገራላችሁ። የትኛው ቪዲዮ ላይ እኔን የሚመለከት ነገር በኔ ዙሪያ ሆነ ሌባ ከሆነ ለሀገር አይጠቅምም ይግባ። ሌባ ከሆነ ይኸው ገና እኔ ሳወራበት እኔ ልክ ማውራት ስጀምር ለዛው ምን ቆይ በደም እንትን ልበል ብዬ አላወራሁበትም። አይታችሁ ቆይ አላወራሁበትም። ገባችሁ? ገና ስሰማ ምን አገባኝ ምናምን ስትል ነበር። ከዛ ሞኬ እዚሁ ሐሳብ ይሰጣታል። እንደዚህ ነው ስትል እዚሁ ደግሞ ስደነግጥ ያላችሁ። እኔ ሙሉ ቪዲዮ ሪአክሽን ላረግ አልፈልግም፣ ግን ለህዝብ ማስረዳት ስላለብኝ እሺ፣ ችግር የለውም እንዲገባችሁ ብቻ ነው አንዳንድ ቪዲዮ እንጂ ሁሉም የተናገረችው ዩቲዩብ ላይ አለ። ኦሬዲ ሪከርድ አድርገውታል። እሺ ጀስት ግን እንትን ልበላችሁ ተቅማላገር ይግባ ማገባኝ ነች ዋሳሉ ተበቃላቁለት ዛስ ሰቆ ይግባ። እኔን የሚያሸማቅቅ መስሎሽ ደምን ባስታለቅሽ ስለሳኩብሽ ስላላገጥኩብሽ ይሄ መተሽ ብታወሪ አይ ዶንት ኬር። እኔ አይወረድና ትንሽ ይጅባስ አራኒ ለዚህ ስለይ መልሳ ለሰጥም እኮ መክዬ ልጆቹ ስለደጋጋ
ገና እንደሰማች ገና እኔ እንደሰማውና አጀንዳው እንደሰማው ምንም ሳይመስላት ከዛን ተመልሰው ወደ ምን ወሰዱት? ሄለን ነች ያሳዘችው አሉ። እና ከየትኛው ሐሳብ በኋላ መሰላችሁ? ቀይ ላምጣው። ከየትኛው ሐሳብ በኋላ እንዲመጣላችሁ ጋይስ ለሙድ ነው እንጂ አዞ ነበርና አለች እንሽላሊት። እንኳን ቂጡን ያልጠረገ ፖለቲከኛ አይደለም ቀና ብዬ ካየው ምን እንደሚያስብ ትልቅ ፖለቲከኛ ነኝ የሚል ይገባኛል። እሺ እንኳን በስነ ስርዓት ቂጡን ያልጠረገ ሰው አይደል። ትቼው ነው እንዲገባኝም ስላልፈለኩ ዜና እንኳን መስማት አቁሜ ነው አቁሜ። እሺ እናንተ በምታስቡት በቆሻሻ መንገድ ነገሮች እንዳስብ አንድ እንዳታረጉኝ ሁለት ፍላጎት የለኝም። እሺ በፍጹም ቢገባሽ እኔ ብዙ ነበር መመክርሽ፣ በጣም ነው መመክርሽ። ሚዲያ ላይ ተሳድቦ ለሚቀር ነገር መጥቶ በኮምፒውተርሽና በኢንተርኔትሽ እንኳን እንደዚህ አይነኩሽም። ለምንድን ነው እንደዚህ ተመጭተሽ ብዙ መስዋዕት የምትከፍሊው ብዬ እንኳ እንድትደፋፈሪ ጂጂ ራሱ እንድትናገሪያት እኮ ያረኩሽ እኔ ራይት። ተናግሮ ነው የሚያልፉት እንጂ የራስሽ ኮምፒውተር ነው የራስሽ ቴሌፎን ነው። ጀስት ኪክ አውት ኪክ ኢን ነው እኮ አይደል እንዴ? ማስገባት ማስወጣት ነው ሰዎችን አይደል? ምን የሚያጎሉብሽ ነገር አለና ነው አንቺ ሳትበይ ሄደሽ ካገኘሽው ላይ ምሰጩ ብዬ እኮ እኔ እኮ በስነ ስርዓት መክሬሻለሁ። ገብቶሻል? መልክ ለምን ሰሪያለሽ? ላይፍሽን ለምን አትኖሪም? ምን እኮ ያልኩሽ መኖር ጀምሪ እስቲ፣ ወረቀት ይኖርሽ እስቲ፣ መንጃ ፍቃድ ይኖርሽ ብዬ ጸብ የሚመስል ግን ትክክለኛ ምክር እኮ የሰመከርኩሽ ነኝ። ገብቶሻል? ያ አሁን የሄለን ነገር አበላሻለሁ ወይም ደግሞ እንትን አደርጋለሁ ብለሽ ጉድጓድ ብዙ አርቀሽ እንዳትቆፍሪ። ማን እንደሚገባበት አይታወቅም። እሺ ሄለን ምናልባት ሞጣ ነው እንግዲህ አለ ያለችሁት። እኔ እንኳን እርቃለም አንድ ጊዜ ቴሌፎን እንዲነሳልኝ ነው የኔ ትልቁ ሰዎች እንዲያገናኙኝ የምፈልገው። እኔ ሞጣ እንዳለም አልሰማሁትም። አይኖ ሞጣ ለኔ ጥሩ ነገር ከሚመኝና እኔን ከተረዱ ሰዎች ስለሆኑ ያ የሱ ሐሳብ ነው ብዬ ባልሰማም እርግጠኛ ነኝ። ገባችሁ? ግን ያልተረዳሽው ነገር ምን እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? አሁንም መክርሻለሁ። የአንድ ቤተሰብ ወይንም ወንድም ስተት አመል ሄለንን መታሰር አለባት ወይ ዲፖርት መደረግ አለባት የሚል ህልምና ቅዠት እያስጨነቀሽ ስላለ ያንን ህልምሽና ቅዠትሽን እውን ለማድረግ ስትይ ፖለቲካ ውስጥ እንዳትገቢ። አሁንም ቤተሰቤ አማራ ስለሆኑ እሷ ኦሮሞ ስለሆነች አስያዘች ብለሽ አንቺ እኔ ላይ ነው አለ ትኩረት ያደረግሽው። ያልገባሽ ነገር ግን አሁንም ድሬዳዋ ላይ አማራ ጠል መንግስት እንዳለ ራስሽ እየተናገርሽ ነው። በጣም ተጠንቀቂ እሺ፣ በጣም ተጠንቀቂ። ገብቶሻል? የኛ ቤተሰብ አሉ እዛ፣ እናቴ አለች እዛ። እሺ እናቴ አለች። የኔ ቤተሰብ ማን እንደሆነ እንኳን ማንም አያውቃቸውም። የኔ አይነት ባህሪ ነው ያላቸው። ምንም ከቤተ ክርስቲያንና ከቤት ውጪ ምንም የማያውቁ ቤተሰቦች ነው ያለው። እሺ ያ አሁንም ሄለን ነች ያስያዘችው ማለት እዛች ድሬዳዋ ላይ ወይ ኢትዮጵያ ላይ መንግስት የለም፣ ህግ የለም፣ ማንም ሰው ነው ረን የሚያደርገው ብለሽ የያዘውን ኢንስፔክተር ራሱ እየሰደብሽው ነው ያለሽው። ተጠንቀቂ ነው የምልሽ። አሁን አማራ በመሆኔ ብለሽ ስንት አማራ የተከበረ ድሬዳዋ ያደረገ ማህበረሰብን እያገለልሽ ፖለቲካ እየሰራሽ ነው ያለሽው። አሁንም እነግርሻለሁ ሄለንን እንትን አረጋለሁ ብለሽ አንቺ የሚያስጠላ ነገር ውስጥ ባትገቢ ጥሩ ነው ብዬ አሁንም መክርሻለሁ።
ገብቶሻል? ያ በኔ ግፊት እንደዚህ ሰው እስር ቤት እየገባ ኢንስፔክተር ደረጃ መግለጫ የሚሰጥበት ከሆነ ድሬዳዋ እየተመራች ያለችው በሄለን ባንድ ውርጋጥ ሴት ናት ብለሽ ድሬዳዋን በኔ ልክ እየመዘንሻት ነው ያለሽው። ገብቶሻል? ህግ የለም በብር ነው ብላችሁ የድሬዳዋ ማህበረሰብ በጫትና በብር ብቻ እንዲያስብ ቁጭ ብለሽ እያወራሽ ነው ያለሽው። የአንድ ብሔረሰብ ሀገር አድርገሽ ስለ ድሬዳዋ እያወራሽ ነው ያለሽው። ድሬዳዋ ከ80 ምናምን ብሔረሰብ የበለጠ ፍራንስ የሚኖርበት፣ አረብ የሚኖርባት፣ ነጮች የሚኖሩባት ሀገር ናት። ጅቡቲያን ለቫኬሽን አሁን ሙቀት ላይ በስነ ስርዓት ረሃ አድርገው የሚመለሱባት ሀገር ናት ድሬዳዋ። በኔ ቆሻሻ አይነት የምትለካ ማንነት ያላት ሀገር አይደለች። ኢንስፔክተሩ ወጥቶ መግለጫ የሰጠበትን በድምጽም በጽሁፍም ያደረገውን ሄለን ላይ አሳበሽ ኦሮሞ አማራ ስለሆነ እንደዚህ አንገላተ። ዋት አባውት ማይ ማዘር ምንድናት? የኔ እናት እናቷ መንዜ ናት እኮ። ገብቶሻል? ካሁን በፊትም ያደረግሽው ይሄንን ነው። ቤተሰብ አማራ ስለሆኑ በሉ ግደሏቸው ብለሽ እያለቀሽ እንደዛ ሰክረሽ ስታወሪ የነበረው አንቺ ነሽ። ያንንም የተናገርኩሽ ስንት ብሔረሰብ እያለ ያንቺን ቤተሰብ አማራ ወይ ኦሮሞ መሆናቸውን ሳንተዋወቅ ቀርተን ነው ብዬ እኮ ነው የነገርኩሽ አይደል? ገብቶሻል? ያንቺን ጠባብነት ማህበረሰብ ላይ ለማስተጋባት እንዳትሄጂ አሁንም ነግርሻለሁ። ከፈለግሽ እኔን በፈለግሽው በግል መንገድ መናገር ትችላለሽ። ግን እንደ ቤተሰብ አዘግጦ ውስጥ ትኩረት ውስጥ ሊከት የሚችል ነገር ውስጥ አሁንም ባትገቢ እነግርሻለሁ። የእውነት ነው የምነግርሽ። እሺ ያ ኢንስፔክተሩ የከዚራ ኢንስፔክተር በድምጽ በምን መግለጫ የሰጡበትን ነገር ድሬ ቴሌቪዥን እንትን ላይ የተነበበን ነገር ሄለን ነች ያስያዘችው እንደዚህ ታክቲክ ፈጥራ ብለሽ ገብተሽ ስትወጪ ሞኬ ሊያስታርቃቸው ነው እኮ ብሎ እንትን ሲል ለምን ሄደሽ አይምሮ አትቀይርባትም ሲልሽ ተመካክራችሁ መተሽ ወደ ፖለቲካ ወሰድሽው። ያልገባሽ ነገር ግን ወደ ፖለቲካን ብትወስዱት እኔን አይጎዳኝም። ምክንያቱም ሰው የዘራውን ነው የሚያጭደው። እኔ ምንም የዘራሁት ነገር የለም። ግን አሁንም በጣም ለራስሽም ለቤተሰብም በጣም የሚያስጠላ ነገር እየዘራሽ እንደሆነ ነው የምነግርሽ። በጣም ለምን ቤተሰቤ አማራ ስለሆኑ ነው ሄለን ነች ያስያዘችው። እውነት ስንቱ አማራ ሲያለው ድሬዳዋ እንኳን የሁሉም ናት እኮ። አይሽ አሁንም ድሬዳዋ እንኳን በኔ በስነ ስርዓት ቤቴን እንኳን ለማልመራ ሰው በኔ እንደምትመራ ኢንስፔክተሩን እንደፈለኩኝ በእንደዚህ አይነት ነገር ወጥቶ መግለጫ እንደሚሰጥ እያደረግሽ ነው ያለሽው። ድሬዳዋ የዘረኞች ሀገር እያደረግሽ እዚህ እያሳወቅሽ ነው ያለሽው። ገብቶሻል? ያ ስለኔ ማንነት እንኳን እናንተ ልታውቁ እኔም አልገባኝ። ገብቶሻል? ያ የቤት አመድ ይከተላል ከጎረቤት የሚባል ነገር አለ። አባቴ አየር መንገድ ላይ እንደዚህ ነበር ምናምን ኖ ካርጎ ላይ ነበር የሚሰራው። አዲስ ነው ምን ከሚባለው ጋር አብሮ ታስረው ነው የወጡት። ራይት እኔ አላውቅም። በለጠ ሙስና የሚል ስያሜ የተሰጣቸው ለምንድን ነው? ለበለጠ ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው? እርግጠኛ ነኝ አሁን በደውል ታጨሮ ሰርቋል። እኔ ወንድም ድሬዳዋ ላይ ምንድን ነው ኢንጂነር ነው ኢንጂነር ገዳይ ትላለች እዚህ እና ወደ ፖለቲካ ወስዳለሁ ብለሽ ሄለንን ጎዳታለሁ ብለሽ ከሆነ ሳታስቢው ለኔ ፕራይስ እየጨመርሽ ነው። ግን እንደገና ራስሽንም ቤተሰብንም እየጎዳሽ ነው ያለሽ። ገብቶሻል? እኔ የተከበረን አስተዳደር የተከበረን የድሬዳዋን ህዝብ
አንድ በስነ ስርዓት ፓንት ማለብስ እዚህ ግቢ ማልባል ሴትዮ ረን ማደርግና ስሩና እፈቱልኝ የምል ሰው አይደለም። እንደገና እኔ እዚሁ አውርቼ የምጨርሰው ነኝ እንጂ እንደዚህ ውስጥ ማነፈነፍ ሰው አይደለም። ያ አይ ነው ካልሽ መንገዱን እንግዲህ እንደጀመርሽ ጥረግልኝ ማለት ነው። እሺ ስንት ዘመን ከጂጂጋ ኦሮሞ ሆነሽ ነበርኛ የምናውቅሽ። ዘንድሮ ነው የጎጀምሽው። ራይት ዘንድሮ ነው የጎጀምሽው። አናውቅሽማ እኛ። ከጂጂጋ የሆድ ወር ስታወሪ ነበር። እሷ ሻምፓኝ በምትበትንበት ሰዓት፣ እኔ አንገቷ ላይ በምቆምበት ሰዓት፣ መከራውን በማሳየንበት ሰዓት አንቺ የሆድ ወርሽን የምታማክሪያት ሴት ነበረች። ጉቺ የሚለው ማርክ የኦነግ ባንዲራ ስለሚመስል ያንን ነበር የመረጥሽው። ታሪክን የኋሊት ይሄ ወሬ አይደለም። እኔ ቁጭ አደርግላችኋለሁ። አሁን ለምጣዷ ስትል አይጧ ትለፍ ብዬ ነው ዝም ያልኩት። እሺ ያ የማከብራቸው ሰዎች እስኪ ሁሉ ነገር ተይ ስላሉኝ ነው ተው እየተውኩት ያለሁት። እሺ ያ ሳወራ በስድብ አይደለም። ህሊና በለጠ ብለሽ ከምትገቢ ጀምሮ እኔ እንዳለ ቪዲዮዎች አመጣልሻለሁ። ቤታ ዘንድሮ የምትሰደብበት ፖለቲካ ያኔ ጂጂን በምትሰድብበት ሰዓት አንቺ ቂጧ ስር ነበርሽ። ዘንድሮ አማራ ነሽ አንቺ አይደለ? ይሄ የፈረደበት ማህበረሰብ እንዴት እንደሚያሳዝነኝ። የማንም ጥንባን ሳይመስል ሁሉም ሄዶ እሱ ጋር መካተት ይፈልጋል። ችጋራችሁንም ሆነ ችግራችሁን ሄዳችሁ አማራ ላይ ማስታከክ ነው የምትፈልጉት። አማራን እየጎዳው ያለው ይሄ ፈንገሱ ነው ያስቸገረው ያለው ፈንገሱ ነው እንዳይ አድግ እያመነመነው ያለው ጋይስ። የእውነት በጣም ሶሪ የአማራ ወንድም እህቶች፣ የእውነት ገብቷችኋል? ፈንገስ ለራሱ ምግቡን አያዘጋጅም። ላይ ላይ ይለጠፍና ያንተኑ ኢንዛይመር እየመጠመጠ ነው የሚኖረው። ኢንዛይም ነው እንዲህ ነው ሲመጣ። ፓራሳይት ናቸው ሚዲያ ላይ ታይ ጋይስ ተውት። የእውነት ቁሻሻ ሄለን አማራ ምናምን አሁን እንኳን በተፈጠረ ችግር አንድ ነገር ልንገራችሁ። በጣም ይቅርታ አድርጉልኝ። እኔ የዘር ችግር የለብኝም። እናቴትም ይሄው የአማራ ልጆች ናቸው እኔ ከጎን ያሉት ያ ሁላ አከሚ ነገያ ቡቱ ጂኒ ሲለኝ የነበረ ሰው አንድ ሰው መጥቶ ነገር ሲያደርግ አይታችኋል? ያ እከካ በመማጸኑም ሆነ በምን ከጎን ያሉት የአማራ ልጆች ናቸው። አሁንም ፈለጋችሁም አልፈለጋችሁ ተይ ያሉ እየመከሩኝም ያሉትም ደግሞ እናቴ ትሙት እነሱ ናቸው። እኔ ባለጌ ሰው አይደለሁ። እናንተ ቁጭ ብላችሁ አማራና ኦሮሞ በሉ። እኔ ሰው መሆኔንና ሰው ምን እያወራኝ ነው ብላ ብቻ ነው ማስበው። ዛሴት አማራ ኦሮሞ ምናምን ጂኒ ቡቱ። እኔ እዚህ ታምሜ አንድ ቀን መጥቶ ወጥ ይሰራልኛል፣ እናቴ ትሰራልኛለች። እና ሰዎች ቁሻሻም ምንም ላይፍ ወይ አካሄድ አላቸው ቀልብ ገዝተው እስከሚመለሱ ድረስ ያንን አካሄድ መተሽ ለንግድ የተመቸሽ ሲመስልሽ አማራ ላይ አታድርጊ። አማራ ጥንባንሳ አይደለም፣ ማራገፊያ አይደለም። ባለጌዎች ሚዲያ ላይ እዚህ የተዘከዘካችሁት ባለጌዎች ናችሁ። ትልቁ የተከበረው ምንም ማንነታችን የማያውቀውን እያስገመታችሁት ያላችሁት የቤቶትን አመል እዛው በቤቶ የሚባል ነገር አለ። እዛው በቤታችሁ የኔ ወንድም ባዶ እግሩን እየሄደ ገራባ እንደሚለቃቀም እኔ ደብቄያችኋለሁ። እኔ የተሰደድኩት ለራሴ ነው። ባህርን የተሻገርኩት ለራሴ ነው። በባዶ እግሩ ሄደ፣ በሊሞዚን ሄደ፣ ምን አገባኝ እኔ። በለጠ ሙስና ነው አባትሽ፣ ቅጥል ስሙ የስድብ አይደል።
ጉምሩክ ላይ እቃ ተሸካሚና አውጪ ነው። አብሮ ታስሮት አልነበረም እንደ አዲስ የሚባለው? ሌላ ነገር ውስጥ አታስገቢ። ያንቺ ወንድም ዞሬ ማሳስረው ማን ስለሆንኩ ማንኝ እኔ ሁ አም ዘፈርስቶፎል እኔ እኮ ሄለን ድሬዳዋን ስትል ፈዲስ ላይ ታገኘኛለህ እኮ። ፈዲስን ሳጨርስ አለሚያ ላይ የምታገኘኝ ሰው ነኝ እኮ። ወይ ሐረር ላይ ነኝ እኮ ያለሁት ወይ አደሌ ደንገጎ ላይ እንዳለ እኮ ምናምን እትብቴን እኮ ተበታተንኩ ሰው ነኝ። ከዛ የመን ላይ ታገኙኛለሽ። ከዛ እዚህ ያለው አም ላይክ ዚስ እኔ ያንተና ምናምን ብዬ እንደዚህ ማቀራራ መሰላችሁ እንዴ? እኔ ዞር ስል ኮምፒውተር ስዘጋ እቤት ያለውን ነገር ነው የማየው። ሌባ ነው ዛሴት አይደለም ብለሽ እሷ ነች ካልሽ ኢንስፔክተሩ ሄለን ገዝታ ነው እያልሽ ነው ያለሽ። በዘሬ ምክንያት ካልሽ ደግሞ ድሬዳዋ አማራ ጠል ነው እያልሽ ነው ያለሽ። ገብቶሻል? አሁንም ተጠንቀቂ። ስለኔ እኔ ደንታ የለኝም። ለኔ ፕራይሴ ነው ባይዘው እንደዚህ አይነት ነገር እኔ እዚህ ስነግርህ እዚሁ ነው እንዲህ ልክህን ነግሬ የምጨርስልህ። ኢንሳይደር እዚሁ የሰጠኝን እዚሁ ነው ማነብል። ስራ ያጥቼ ምንኮሻኮሽ ሰው አይደል። ምንኮሻኮሽ ሰው አይደል። ለራሴ እዚህ $2000 አዋጡልኝ እያልኩኝ ነው። ጭራሽ ብር ከፍላ ምናምን ነገር ሞኬ ጅላንፎ ባትሆን ጥሩ ነው ወንድሜ። እሺ ብዙ ነገር እኔን ታውቀኛል። እኔን ያኔ ከጦርነቱ ጊዜ ጀምረ እኔን ታውቀኛል። አማራ ስለሆነች እንደዚህ አደረገች ባለ ጊዜ ብለ አቡፋኖ ጋር ስታወራ ሰምቻለሁ። አለኝ ቪዲዮ ነው ጋር። እሺ ያ ልብ ያወቀው ግን ይሄን ያህል ህሊናን መሸጥ ትርፉ ለራስ ነው፣ እዳው ለራስ ነው ይቀር። ግን ታውቀኛል፣ ዩቲዩብ ላይ ታውቀኛል፣ ማሴንጀር ላይ ታውቀኛል። ሪች ያያ ግሩፕ አስገብተን ያለውን ነገር ስዘግበኝ ታውቃለህ። እሺ ያ እዛ የምታወራውን የነበረውንም ታውቃለህ። ሪች ትታን ተኝታ ምን ስታወራልኝ እንደነበረ ሁላ ታውቃለህ። ያ ባለ ጊዜና በዘር ውስጥ ነገር ወስደ ሞራል ተሰምቶ የእውነት የሆነ ነገር እንኳን እንዲስቅ ሳይለ ስታወራ የእውነት በደም ያዘንኩት ፉገራ እንዳለ ሆኖ ማለት ነው። ይገብቷል። አይ ይሄ መንግስት ምናምን ሌላ ፖለቲካ ስለሱ የጠቀማችሁ መስሏችሁ እንትን ነው። እኔ ምንም የሚፈጠር ይመስላችኋል? ምንም እኮ የሚፈጠር ነገር የለም። ሳታውቁት ግን እራሷ ላይ ነው እየጠመጠማችሁ ያላችሁ። ሄለን የተናገረች መስሏት የድሬዳዋን አስተዳደር ከዘረኝነት ውስጥ ግምት እያስቀመጠች ሚዛን ላይ ያደርገች ነው ያለችው። ኢንስፔክተሩን እኔ እንደፈለኩ ረን ላረገው እንደምችል ነው እንትን እየተባለ እኔ እዚህ ላይ ብለን የሰማሁት ኢንሳይደሮቼ ለኔ ይሄን ሰሞን ጥሩ ስሜቱ ስላሌለው እየመጡ እንዳልነገሩኝ ራሱ ትላንትና ነው የገባኝ። ለምን ዜናውን ሳየው 2 ቀን በፊት ነው የሚለው። 2 ቀን በፊት ነው የሚለው 2 days ago ይላል ከተፖስት። እንደ ድሮ ቢሆን ኖሮ ገና ከድሬዳዋ ነበር ወይ የሚነግሩኝ። እንደ ድሮ እንደዛ አክቲቭ ምናምን ነገር ማለት ነው። ገና ሳይፖስት ሁላ ልሰማ እችላለሁ። ለምን ሲያዝ የሰፈር ሰዎች ስለሚያዩ ማለት ነው። እንደዚህ አይነት ሙድ ውስጥ እንደሌለው እንደገባቸው የገባኝ ትላንትና ከ2 ቀን በኋላ ይሄን ነገር ሲነግሩኝ ነው። ምን አገባኝ ስትል ቆይታ ላይቭ ላይ ወጣ ስትመለስ እንትና ሞጣን እኮ ሊያስታርቅ ነው ሲባል ወዲያውኑ ነው እንዴ ምን አገባኝ ብላ ቀይር ብላ ከዛ ወደ ፖለቲካ ወሰዱትና ተመካክረው መጡ። እኔ ላይ ምንም የሚጨምረውና የሚቀንሰው ነገር እንደሌለ አሁንም ነግራችኋለሁ። አይ ለኛ የሆነ ጥቅም አለው ካላችሁ ፕሊስ ቀጥሉበት። አንድ የወሬ ድርቀት እንዳይገጥማችሁ እሺ። ያ እንኳን የተከበረ ማህበረሰብ አማራ አይደለም፣ ኦሮሞ አይደለም፣ ሶማሌ አይደለም፣ አደሬ አይደለም እነ ጅቡቲያኖችም ተዝናንተውበት የሚመለሱበት ሀገር ነው። ፍራንሶች የሚኖሩባት ሀገር ናት። ጣሊያኖች ያሉባት ሀገር ናት። እሺ ያ
ድሬዳዋ አማራ ጠል ናት ብለሽ ከአንድም ሁለት ጊዜ ነው ይሄን ነገር ስትናገር የነበረው። ተይ ሌሎቹስ እንዴት ናቸው ብዬ ነግሬሽ ነበር። ምን ነው የምታወሪው አንቺ ልጅ? የኛ ቤተሰብ እዛ የሉም እንዴ አላልኩሽም? እኔ አወራሽ መስሎሽ ምን ላይ እንደምትጠመጥሚ እንኳን ልብ ብለሽ እንትናት እዚህ ከዙሪያሽ ያሉት እነ ሞኬ እንደዚህ ያሉት ላንቺ ያዘኑ መስሎት ገደል ውስጥ እየከተቱሽ ነው ያሉት። ሄዳ አሳሰረቻት ብለ ሞኬ አቡፋኖ ጋር ስታወራ ገረመኝ። ለምን አቡፋኖ ሳውን ነው ምናልባት የሚያውቀኝ፣ ግን አንተ ከድሮ ታውቀኛል። ከድሮ ቡቺን ሳታውቃት እኔን ታውቀኛል። ብዙ አላማ ላይ እንትን ብለናል። ያኔ ጦርነቱ ጊዜ ራይት ያ የማን ወንድም? የጉቺ ነው ወንድም። የት ያለው? አጥራስ ያዘችባት ነው። የማን ወንድም? የጉቺ ነው ወንድም። የት ያለው? ድሬዳዋ መሰለኝ። ድሬዳዋ ነው። የት ነው? ሀገሩን አላወኩም። በምንድን ነው ያሳዘችው? እዚህ ላይ ያኔ በወያኔ ጊዜ የሆነ ልጅ ከእንግሊዝ ሄዶ አሁን ደግሞ ያልሰረቀውን ሰረቀ ብላ ሄለን አስያዘች። ይሄን ያህል ፓወር ካለኝ ምን እሰራለሁ? ስደት ላይ ገይስ ምን እሰራለሁ? ለምን እንደዚህ አይነት አደጋ ውስጥ ገባል? በድምጽም በጽሁፍም የለቀቀውን ነገር ሄለን ናት ያደረገችው ስትሉ የለቀቀውን አካል ማብራሪያ ሲሰጥበት የነበረው ኢንስፔክተር ምን እያላችሁት እንደሆነ ገብቶችኋል። እንደገና ደግሞ አማራ ስለሆነ ስትሉ ድሬዳዋ አማራ ጠልናት እያላችሁ ነው እኮ ያላችሁት። ገይስ ማን እንደሆነ እንኳን እርስ በራስ እንኳን ይተዋወቃል። ለራሴ ሁለት ግራ እግር ስሊፐር ለብሼ የምራመድ ሴትዮ ማን እንደሆንኩ ማያውቁኝም። እኔ ሐረር ላይ እኔ በ12 ዓመቴ ከሀገር የወጣው ሰው የቤቱ ትናምን እዛው በቤቱ ሌባነ ዛሴት ሱስ የማያደርገው ነገር የለም። ሱስ ቁር ያስለቅማል ከመሬት ላይ ሶሪ ቱ ሃፕን ዚስ እኔ በውስጥ እንዲህ ተንሸኳሽከ የሚሄድበት ምንም አይነት እንደዚህ ትዝ አይለኝም። እንደዚህ አይነት ነገር ኢንሳይደሮች ያ ሰፈር ነው ምናምን ላይቭ ላይ ሆኜ ሲልኩኝ እዚሁ ዘግብላል። ግን ያ ነገር እንዴት ደረሰ እንኳን ብዬ ነው ያልጠይቃቸውም ኢንሳይደሮች። የእውነት እና ሄለንን አስጠቆራለሁ ወይም ደግሞ ሞጣ ያለውን አስታርቃለሁ ብሏል የሚል ቪዲዮ አይታችሁ የኔን መታረቅና ለመታረቅ አከሽፋለሁ ብላችሁ መርዝ ውስጥ እንዳትነከሩ። የእውነት መርዝ ውስጥ እንዳትነከሩ እሺ። ያ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ሄለን ትጠረዝ ወይ ትታሰር ብላችሁ የምታስቡት እኔ ብጠረዝ ለእናንተ ነው የምከፋው። ባይዘው በጣም ነው የምከፋው። እንደው ይሄን ንጹህ ልቤን እንድጠብቀው ጸልዩ። እናንተ የምትፈልጉት እንኳን ከሆነ ማለት ነው። እናንተ የምትፈልጉት ስቅላትና ርጃት እንኳን ቢሆን ብዙ ዋጋ የከፈልኩበት ህይወት ነው ያለኝ። ያንን ዋጋ በነፃ ማፈርሶ ይመስላችኋል? ቲንክቱ ይላል ማሜ። ሄዳችሁ ደግሞ የእናንተ እንድድብና ዘር ውስጥ አታድርጉት እሺ። ዘር ውስጥ አታርጉት። ያ ሌባ ወንድም ካለ ሌባ ወንድም አለ። እኔ እናቴ ልብስ አጣቢ መሆኗን ዋሽቼ አውቃለሁ። እና እናቴ ልብስ እያጠበች ጎንበስ አድርጋችሁ ፎቶ አንስታችሁ ብትለቁ እና ሊገርመኝ ነው። ነግሬያችኋለሁ። እናቴ ልብስ ይሄ እሷ ጣፈንታ ነው። እዛ ሴት የኔ ወንድም ገረባ ለቃቃሚ ነው። ምን አገባኝ? ሊሞዚን ቢኖረው ይሰጠኛል።
የራሱ ጉዳይ የራሱ ላይፍ ነው። ሁሉም የሚኖረው እድሉን ነው፣ ዴስቲኒውን ነው የሚኖረው። አይ ቢሊቭ ኦን ዚስ። ስፈልግ ነው የማደርገው። እኔ ባህር ስሻገር ጨውቂጤን ሲልጠኝ ቫዝሊን እንኳን አላቀበልም። ለዛ ምንም ሞራል የላቸው። ግን እንደናንተ የሀብታም ቤተሰብ ነኝ ምናምን ብዬ እዚህ አንበሳ ስረጭ አልታይም። ያ አያዋርደኝ። ዛሴ ዱባይ ልታስይኝ እንደዚህ ያረክሽ ምናምን ነገር እናቴ ትሙ ምን ብለሽ ምን እንዳልሽ እኮ የኤምባሲዎች ማለት ዩፎ ነው እንደሚመስሏችሁ ከሌላ ፕላኔት ላይ የሚኖሩ ነው እንደሚመስሏችሁ። የኛው እህትና ወንድሞች ናቸው አይደል እንዴ? ሚዲያ እንኳን ተጠቃሚ የኛ አመራሮች ገጠር ቁጭ ብለው ገዳም ቁጭ ብለው የሚመሩ ነው እንደሚመስላችሁ። ዘመኑ ከቴክኖሎጂ የእረፍት ጊዜም ደግሞ አላቸው። ኢንተርኔት አለው እኮ ቢሮአቸው ራይት። ቀኑ ሙሉ ቁጭ ብለው አበበ እንትናን ሲያባረር ወደዛ ሄዶ እዛ አካባቢ እህል ያስፈልገዋል ምናምን ላይ ብቻ ፎከስ ነው እንደሚያደርጉት። እነሱም እኮ ሰው ናቸው። የኛው ወንድም እህት አባቶች ምናምን ናቸው። ለእንትን እንደዚህ ያደርግሽ ራስሽን እንደ ስለፈልፍ ነበር። እናንተ በምታስቡት መንገድ ቢሄድ የሚዲያ ሰው ነኝ እኮ ውጤት ማጣ ይመስላችኋል? ግን ኖት ማይ ፖይንት ጋይስ። ምንም ፖይንት የለኝም። ሲጀመር የሚሰማኝም ሰው ያለ አይመስለኝም። አቅሙም የለኝ። እንደዚህ አይነት ነገር ሲደርስ አያድርስ ነው። አንቺ ከምታቀራሪው አንፃር ነው እንጂ እኮ ኖርማል ነው። ኖርማል ነው። አንቺ ከቤተሰቤ ተርፎ ነው እዚህ 25 አንበሳና 30 አንበሳ የምሰጠው ብለሽ ስለምታቀራሪ ነው የገረመው እንጂ አሁን ይሄ ለወንድም ብሎ ቢለጠፍ ማንም ሰው አይገርመው። ምክንያቱም ኦሬዲ ገራባ ለቃቃሚ መሆኑን ተናግሬያለሁ። ምን አገባኝ? ከኔ ታላቄ ነው እኮ አይደል? እና ህይወትን ቀድሞ ይጀምራት። አንቺ ስላቀራራሽ በለጠ ሙስና ዛሴ ይሄ ምንም የተዋሸ ነገር የለም። ከቻላችሁ ስለ ቤተሰቦቻችሁ በጣም ዝቅ አድርጋችሁ ደረጃችሁን አውሩ። የወጡ ቀን እንዳታፍሩ ማለት ነው። ወንድሜ የተማረ ከሆነ ማይብ ነው። ቄስ ትምህርት ቤት እንኳን አልጨረሰም። አያውቅም፣ ማንበብና መጻፍ አያውቅም። እዛ ሴት ቀድመ የእውነቱን ትናገራል። ሌላ ነገር ቢመጣ አይገርምም፣ አይደምቅም። ከሶስት ቀን በፊት ነው አለ እንደ ቴሌቪዥን ምናምን የዘገበው። ለምን ከሶስት ቀን በፊት ወተሻል አወራሽም? እኔ እንዳሳስኩት ዛሬ እኔ ሳወራ ሰው ሁሉ አልሰማም ብለሽ ነበረ። እኔ ሳወራው ወደ ፖለቲካ ወሰድሽ። ሄለንቻ ሲያዘችዋልሽ እኔ ስለተደሰትኩ እውነት ከሶስት ቀን በፊት ተዘግቦ የለ እንዴ? የኔ እጅ ካለበት ማተሽ ለመጀመር አልተናገርሽ። ትላንት ከላይቭ ወጥተሽ ስትመጪ አዲስ ሐሳብ ይዛችሁ መጣችሁ ራይት። ያ ጉድጓድን አረቀ አትቆፍር፣ ማን እንደሚገባበት አይታወቅ። እና ቆፍሪ፣ ችግር የለውም ግን ቀረብ አድርጊው። እሺ ያ ቀረብ አድርጊው። የሚያስጠላ መሰሪነት አካሄድ እየሄዳችሁ ፖለቲካ ስለሆነ ትላለች። ፖለቲካ መሰሪነት አይደለም። ፖለቲካ ያንተን ፍላጎት ብቻ የምታራምድበታል። የህዝብን የሀገርን ወይ ሴራ ማክሸፍ ነው ወይ ሴራ መስራት ነው። የህዝብን ጥቅም የሚያስጠብቅ ከሆነ ማለት ነው። እሺ እናንተ የራሳችሁን ጥቅም ለማስከበር ስትሉ ሰዎችንም ህዝብ ማህበረሰብን ራሱ ወስዶ ገደል የሚከት እንኳን እንትን ፖይንት ብታነሱት ምንም አይገርማችሁም። ሴራችሁ ነው የምታደርጉት። ገብታችኋል? እና ጉድጓዱ ትንሽ ብሉኬት ምናምን ነገር ካርቶን ምናምን አድርጊበት። እሺ ለምን
አፈሩ ምናልባት ምስጥ ሊኖረው ይችላል ምናምን ወይና ደጋ ቆላ በጋ ምናምን ነገር እንዳይገጥምሽ ካርቶን ደልድይበት። እሺ የሄዳችሁበት መንገድ ስለገባኝ ይሄን ነገር ልናገር ብዬ እንጂ እና እንደገና ደግሞ ወይ የማይገባው ይሄ ነገር ያልገባው ሰዎች ለነሱ ላስረዳ ብዬ እንጂ not my point። እሺ እና ከእንግዲህ በዚህ ነገር ላይ ማብራሪያ አልሰጥም። ያ አይጧትለፍ አንዳንዴ ትልልቅ ሰዎች ወይ የምታከብሯቸው ሰዎች እናንተ ጋር ሲመጡ በእነሱ ነው የምታወሩ። ለእነሱም ክብር ትጠነቀቃል። ገባችሁ? ከማጋ ነው ምንድን ነው የሚባለው ነገር ያ በየትኛው መንገድ ብትሄዱ ለኔ ፕራይስ ነው እየሰጣችሁኝ ያላችሁት። ይሄንን ማድረግ ትችላለች እንዴ ብላችሁ እያወራችሁ ነው፣ ግን በዛ ውስጥ ራሳችሁን እየጎዳችሁ እንደሆነ አስቡበት። እሺ አማራ አማኑኤል አይደለም። እሺ አማኑኤል ሆስፒታል አይደለም። ምድረ እብድ፣ ምድረ ችጋራም፣ ችግኝ፣ ምድረ ጭቅቂታ ሙላ ይሄድና አማራ ውስጥ ይደበቃል። ጋይስ ልቃሚ መንጃ እንትን አረጋችሁት እኮ ንግድ ፍቃድ አረጋችሁት። ልቼንሳ እየመጣችሁ ታድሳላችሁ አይደል? ታሰድሳላችሁ የንግድ ፍቃዳችሁ መርዞች። ለዛው ሞልቶ ለማይሞላ እኔ ግለሰብ ልናገር እንጂ ዘር ላይ ነው ያልነግዳት። የእውነት አልነግዳትም። እኔ ዘር ላይ በዘር ስነግድም ደግሞ አንድ ሰው አይቶኝ ያውቅ፣ አንድ ሰው ሰምቶኝ ያውቅ። አንተም መጥቼ ተነትናለሁ እንጂ እኔ ዘር አልተነተን። ዝቃጭ ስትሆን የምታብራራው የምትናገረው ፖይንት አጀንዳ ሳይኖር ሲቀር ሄደ ዘር ውስጥ ትወተፋል። በእናንተ ምክንያት አሰዳቢ ማለት እንደናንተ ለኔ የሸረባችሁ መስሏችሁ ራሳችሁንም ፎርኤቨር። ለምን በጣም እንደዚህ አይነት ስህተት በድሬዳዋ ላይ ስህተት እየሰራች ነው ያለሽ። በጣም አሁን ይሄውና ስማቸውን ማንነታቸውን አወቃችሁ፣ ዘራችሁን ሂዱና ግደሉ ብለሽ ድሬዳዋ ላይ አማራ ማለት በጣም በስጋት እንደሚኖር አድርገሽ የቱሪዝም አገርን በእንደዚህ አይነት መንገድ ያለታም ስትገልጪ ነበር። አሁንም እንደዛ ነገር ትደግሚያለሽ። ሄለንን እናገራለሁ ብለሽ ለምን ገደል ውስጥ ትገቢያለሽ? እኔን አትናገሪኝም? ኢንስፔክተሩ ወጥቶ መግለጫ የሰጠው እንኳን በሱ ተገዝቶ ነው ይለኛል ብለሽ አታስቢም እንዴ? የኢንስፔክተሩ ትንተና በጽሁፍ ብቻ ሳይሆን ጋይስ እየተናገረ ገና ለገና ሄለን ብቻ ብላ እዚህ ላይ ታርጌት ወይም ደግሞ ማን ነው ሞጣዬ እንደዚህ ሊታረቁ ነው አሉ አለ ሞኬ ማለት ነው። እዛ ያንን ኢንስፔክተሩ ራሱ የኔ ምን ነው የሚባለው የኔ ተገዢ ያደረገችው አማራ በአማራነቱ እየተጠቃ ነው እንዴ? ሀረር ላይ እኮ ከኦሮሞና አማራ ነው እኮ የሚበዛው። ሌላው ዘር እኮ ትንንሽ ነው። ሀረር እንዳለ ከናዝሬት በታች ሀረር ራይት። ምን ነው የምታወሩት? የታለ ኢንስፔክተር መግለጫ የቱ ነበር? እኔ እኮ ጋይስ በለጠ የተባለው ተከሳሽ አንተነህ በለጠ የተባለው ኢንስፔክተሩ ስማቸው ማናቸው? እንትና ቅጥል ስማቸው ማን ይባላል መሰላችሁ? የከዚራ አራዳ ለወጣቱ እንደው ምቹ ኢንስፔክተር ቤስት ተብሎ ከተቀመጡት ኢንስፔክተር ናቸው። አሁን ቀጥታ ስሰማ ማለት ነውና ቆይ ላምጣላችሁ። እንደዚህ ማብራሪያ ሰጥቶበት እሷ ነች። ያ ማለት እኮ እኔ ነኝ የገዛሁት የኔ ኢንስፔክተር ማለት
እኔ ነኝ እንደዚህ አድርግ እምል። ሌላ ነገር ውስጥ ባትገቢ ጥሩ። አሁንም እየነገርኩሽ እየተጣላው ምናምን አለ፣ ግን አስቢበት። እሺ አስቢበት። ሄለን ላይ ዶልታል ያልሽው ነገር ያደረግሽው የእያንዳንዱ የምታደርጉት ነገር በፈለጋችሁትን መንገድ ብትሄዱ አንድ እጄ ስለሌለበት፣ ሁለት ደግሞ ፕራይሴን ነው ከፍ እያደረጋችሁ ያለችው። ሄለን እንዲህ ማድረግ ትችላለች እንዴ የሚለውን ነገር ነው የምታደርጉት። ገባችሁ? ያ እኔ እንኳን እንደዚህ ማድረግ አይደለም ሁማኔር እንኳን መግዣ የለኝ። እኔ እንደናንተ ሁማኔር መግዛት ማማር በዛ መልበስ ማያስፈልገኝ ነው እንዴ? ማያምረኝ ነው እንዴ የሚመስላችሁ? እንደዚህ መላጣ ሆኜ እመጣለሁ እንዴ? እንዲህ መላጣ ሆኜ እመጣለሁ? ልጁ መካኒክ ኢንጂነር ነው የተማረ ነው ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የዛው ኢንስፔክተር ቅጥል ስሙ ቼቼ ይባላል። ከከዚራ ጣቢያ ጀግና ፖሊስና በጣም ምቹ እና አስተማሪ የሆነ ኢንስፔክተርነቱ ይታወቃል ይላል። እኔ ትላንትና ነው እዚሁ እናንተ ጋር የተላከኝ። እሺ እዛ ሴት እና በድምጽም በምንም ሰምታ እሷ ናት። ያ ማለት እኮ እኔ ነኝ የገዛሁት፣ እኔ ነኝ እንደዚህ ማስለፈልፈው እያለች ነው እኮ። ምክንያቱ ደግሞ ሲባል ናቴን ምን ልታረጓት? ኢንስፔክተሩ ራሱ እኮ አማራ ናቸው ጋይስ። እና ሄለን ጎዳለው ብላ ባሏን ጎዳለው ብላ ምኗን በእንጨት ነው ያሉት። በዶንጎራ አታርጉት፣ በዶንጎራ በአካፋ ምናምን ስደነግሩት እንትን እንዳታረጉ ተጠንቀቁ። ይሄ ነው ጨርሻለሁ። ሙሉ ቪዲዮ ላይ እንደሌላ ጊዜ ማብራሪያ አልሰጥም፣ ግን ሄለንን ታርጌት ታደርጋለሁ ምናምን ብላችሁ እናንተ ታርጌት ውስጥ እየገባችሁ ነው። አሁንም ነግራችኋለሁ፣ ምሁር ሳትገቡበት ምን ሊመጣ እንደሚችል ነው። እንደ ሚዲያ ላይ እንደመቆየቴ ነገሮች ወዴት ሊያመሩ እንደሚችሉ መገመትና መረዳት አያቅተን። ያንን ትዝብቴን ነው እየነገርኳችሁ ያለሁት። እሺ ምንም የኔ ሐሳብ ያለበት አይደለም። ያ የኛ የአማራ ልጆች ደግሞ መተው ማንም ሰርቆ ማንም በስብሶ ማንም ተግማምቶ መቶ እንደ ጥንባንሳ ሲሸገሸግ እዛው እዳህን በጨርቅ በሉት ፕሊስ። አሰዳቢ ነው እንደዚህ አይነት ሰው። አሰዳቢዎች ዘንድሮ አማራ የምትጫወቹ እንደ አማራነት ብቻ አይደለም፣ እንደ ኢትዮጵያዊነት እንደ ሰው እኛ ዋጋ ስንከፍል አንቺ ከጂጂ ጋር ኮንዶም ስትበዳደሪ ነበር። ሌላ ነገር ውስጥ አታስገቢ። አስፈላጊ ከሆነ ሁሉን ቪዲዮዎች አምጥቼ በማስረጃ ቁጭ ነው ማረግላችሁ። እሺ ይሄ አመልሽ ነው። በጣም ስለማውቅሽ ነው የኔ ነገር የሚያንገበግብሽ። ካንቺ ጋር ቤስት ጓደኛ የሚሆኑት ጅላንፎች፣ ደደቦች ናቸው። እንደዚህ አይነት ሰዎች የምትሄጅበትን ሂደት መለስ ብለው ስለማያዩ ይመቹሻል። እንደኔ አይነት ሰዎች ያስፈሩሻል፣ ያናድዱሻል። ግን ኦን ታይም ደግሞ በአይነ ቁራኛ የኔን እንቅስቃሴ መከታተል ትወጃለሽ። ለምን የት እንደደረስኩኝ ማውቁን ትፈልጋለሽ። እሺ ያ እኔ መሰሪ አይደለሁ። ያንቺ መሰሪነት ስለማውቅ ነው። ሳራ በጣም የተከበርሽ ሰው ነሽ። እንደዚህ አይነት ቦታ ላይ አትገኝ ብዬ በፖዚቲቭ ነው እኔ ሳራን የሚያናገርኳት። ያው በደም ስላላወቀችኝ ወደ ሌላ ነገር ስታደርግ ተናደን አሁን በደረስንበት ደረጃ የደረስነው። ቢሆንም ግን ሳራ ያሁላ ስድቦች አይገባትም ነበር። በተለይ በልጆቿና በባሏ ላይ የተናገርኩት በጣም ስተት ነው። ሳርዬ ሶሪ፣ እሺ በጣም ሶሪ። ግን መጀመሪያ ልብሽ ያውቋል ምን ስነግርሽ እንደነበረ። ሳራ እንደዚህ ብዬ የልቤን ነግሬሽ ነበር።
ሪከርድም አርገሽዋል። ስሚ ገብቶሻል? ያ በደም ነግሬሻል። ኔቨር ጊቭ አፕ ምን እንዳረገች ነግሬሻል። ቪዲዮም ልኬልሽ አይኖ ኢት ብለሽኛል። እንደዛም ብዬሽ እምቢ ስትይና ድራማ ስትሰሪ አንድ አይነት ናቸው እንዴ ብዬ በሷ ቋንቋ ያስተናገድኩሽ እንጂ በእድሜም በምንም ያውላ ስድቦች የሚገባሽ አይደለሽም። ገብቶሻል? ስድቦች ስልሽ በተለይ የማይመለከታችሁ በባልሽ በልጆች እሺ፣ ምንም ቢሆን በፈለገ መንገድ ከጠቅመሽኛል፣ ከጎኔ ነበርሽ፣ በውሸትም ቢሆን ገብቶሻል? ቀርበሽም አይተሽኛል። እና በልጆችሽና በባልሽ ላይ በሀብታሙ ላይ ተናገርኩትን ሶሪ እሺ፣ ዝም ብዬ ጂጂ እሷን አንቺን ደግፋ የኔ ልጅ ፎቶ ለጥፋ አይተሽዋል። የኔ ልጅ የ3 ዓመት ፎቶ ለጥፋ አይተሽዋል። ለዛ ነው በልጆችሽ የመጣሁት። ለጥፋ ቪዲዮ ፎቶ ምን ይጋል ለማስረጃ ስለምፈልገው ማለት ነው፣ አንቺን ብላ። ለዛ ነው ሀብታሙ እንደዚህ ልጆችህን ብዬ ተናገርኩት ማለት ነው። ለምን ልጄ ሚዲያ ፊገር አይደለም። የ3 ዓመት ልጅ አንቺን ብላ ነው የለጠፈችው። የልጄን ሳባ ችግር የለው ምን አገባኝ፣ ትልቅ ሰው ነው ምናምን ነገር ሚዲያ ፊገር ባይሆን ያ ራያ ወልዮች ይፈረዷት ምን አገባኝ። ያ ግን ስናገር ለመቼ ለክፉ ቀን ብዬ እኔም ቪዲዮ ሴቭ አደርጋለሁ። አልጨረስንም ጋይስ፣ ጨርሰናል። ስለመታሰሩና ስለ ሌብነቱ ምናምን እናንተ በገባችሁ መጠን በምትፈልጉት መንገድ በየቤታችሁ ማውራት ትችላላችሁ። ያ እና በእኔ በኩል ጨርሻል። ይሄ ነው ማለት የምችለው። ቴንክ ዩ። ምናልባት አፍላፊ የተናገርኩ የመሰላችሁ ሰዎች አንዳንዴ የሚዲያ ቋንቋ ይሄ ነው። እነሱ እዚህ ዓለም ውስጥ ስታለው ድረስ ከነሱ ጋር ጎንበስ ህፃን ልጅ ስታናግረው ጎንበስ ብለህ እንጂ ቀና ብለህ አይደለም። በእንደዚህ አይነት መንገድ ስናወራ ባልገን ወይ ምናምን አይደለም። እነሱ የሄዱበት መንገድ በጣም ቀላል አይደለም። ግን ቀላል ባይሆንም ለነሱ ነው ከባዱ። እናቴ ትሙት ለኔ አይደለም፣ ለኔ አይደለም። ያ አሁንም መንግስትን የኢትዮጵያ መንግስት ወይም ደግሞ የድሬዳዋን በተለይ እኔ እንኳን እንደፈለኩ ላሽከረክረው እንደምችል ስሙ እየጠፋ ነው ያለው። ስሙ እየጠፋ ነው ያለው። በጣም ሳይመነዘርና ሳይተነተን እንደ እህት እንደ አንድ አካባቢ ውሃ እንደጠጣን ሰው ከእንደዚህ አይነት ነገር እንድትቆጠቢ በትትና ነግርሻለሁ፣ ጠይቅሻለሁ ብለናል። ምክንያቱም ፍቅረ ሲዝም ፔጆች ነን። ካሁን በኋላ ጥላቻ ምንም አያደርግም። ያ ጸብ ምን ያደርጋል? ስንት ዓመት ተጣላን፣ ስንት ዓመት ተሰዳደብ። አዲስ ስድብ አለ። አዲስ ስድብ ሲመጣ ኢንቫይት አድርጉኝ እሺ። ያ ያንኑ ግን አልደግም። ጤነኛ አትመስልኝም ይላሉ። እኔ ራሴን በመስታወት ሳይሆን የማይመስለኝ ጤነኛ ነህ ማንም ምናምን ነው። እኔ ራሴን ጤነኛ ሳይመስለኝ እናንተ እንዴት ነው የሚመስላችሁ? ይሁንት እኔ ራሱ ልመን እንጂ ይሁንት እኔ እንኳን በአሁን ታይም የእናንተን እንትናን ላሲስ ምናምን አይነት ዓለም ውስጥ ልገባ አይደለም። ለራሴ እኔ ሌላ ዓለም ውስጥ ያለሁት ጋይስ አልሰማኝ ግባ በለዋለ ማን ነበር እንደዛ አለ። እኔ ለራሴ ፍቅር ደቁሶኛል።